በጣም እያሽቃበጥክ ነው። አታሽቃብጥ። እስካሁን አላገባሽም ከሆነማ እንግዲህ የእግዚአብሔር ጉዳይ የህልዋ ጉዳይ ስለሆነ የህልዋ ነገር አይታወቅም። እንዴት እንደ እኔ እኮ ችግር የሚሆንብኝ ነገር እኮ ይሄ ነገር አሁን ለምን ትቀበያለሽ? ይሄን አበባ እንዴ ቤቱን እንደዚህ ከበጠበጥክ በኋላ አሁንም እያወራህ ነው? አዎ ለምን ትቀበያለሽ? አልቀበልም በይ። ይሄ ቀይ አበባ ትርጉም አለው። ሰጠኝ ተቀበልኩት። በቃ ዝም ብሎ ለምንድን ነው እንደዚህ የምትለጣጠፊው? ለምንድን ነው እንዲህ አይነት ወሬ የምታወሪው? የሚያስጠላው ነው ማለት ነው። አንተ ስነ ስርዓት ደስተኛ በሆነችበት ሰዓት እኔ ደግሞ አበባ ይዤ መጥቼ ፍቅሬን ገልጽላታለሁ። በቃ ዛሬ የመጨረሻ ውሳኔ እንሰማለን ነው። አሰላም አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። የኛ ነገር አሳስቧችሁ አስጨንቋችሁ ከጎናችን ሆናችሁ ሁሉንም ነገር የተሻለ እንድናደርግ ጥሩ እንዲሆን ነገሮች ስለምትመኙልን ስለምታደርጉልን የምር ለእናንተ ቃል የለኝም። ከልብ እናመሰግናለን። ይህን ቪዲዮ ስትጀምሩ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ምክንያቱም ዛሬ ሲጠራኝ ጊዜ በጣም ለአስፈላጊና ለጥብቅ ጉዳይ ነው የፈለግኩህ ምናምን ብሎ ነው የጠራኝ። ማለት ትላንትና እንደሆነታው ሳንስማማ ነበር የተለያየ ነው። በርሃ ትላንትና ሳንግባባን ነው እንትን የሆነው። ዛሬ ደግሞ ልታግዘኝ ነው የፈለግኩት፣ ግን ችግር የለውም ማለት بعرف انه انا قصرت بحقك كثير اكلو እንትን አስቀየምኩህ ምናምን ይሁን ይችላል፣ ይቅርታ በጣም አንተ ደግሞ በቃ አይ እኔ አሁን ምንም የትላንትናው ጉዳይ ላይ ከሆነ እኔ ለማለት የፈለግኩት ምንድነው እዛች ጋር እየሆነ ያለውን ነገር ምናልባት አንተም አልተገነዘብከውም ሊሆን ይችላል። ሄለን መጥፎ ሰው ነች እያልኩ አይደለም። ሄለን በጣም ጥሩ ሰው ነች። ጥሩ ሰው ባትሆን ኖሮ ከዚህ ቀደም እሷን አፍቅሬ ልምጣ ስትል አይ ተው ይቅርብ ሄለን መጥፎ ሰው ነች እልህ ነበረ። ከሷ ጋር ፍቅር ብትጀምሩ ትዳር ብትጀምሩ የተሻለ ህይወት ይኖር ካላንተም እሷም ደግሞ እንዳንተ አይነት አፍቃሪ ብታገኝ የተሻለ ህይወት ትኖራለች ብዬ በማሰብ ነበረ እሷ እዚህ ስትመጣ ጊዜ እንጂ እኔ አሁን ከሄለን ጋር ያልተስማማውበት ጉዳይ ምንድነው እሷ ከልጅነት አንፃር ይሁን ነገሮችን ካለማገናዘብ ለአንተ የምታሳይህ ነገር መጨረሻው ምንድነው ነው። እሱን ነገር ማወቅ ፈልጋለሁ ነው የኔ ሐሳብ። ተረዳኝ እንጂ እኔ ሁለታችሁ አብራችሁ ብትሆኑ እኮ መጀመሪያ አብራችሁ እንድትሆኑ አልነበር እንደ እየለፋይ ነበር። ዛሬ ለአንተ ለምን ተራው ለሱ ጉዳይ ነው። ዛሬ እሷ ነገራታለሁ ማለት አፈቅርሻለሁ ምናምን ነገራታለሁ። ከዛ በቃ አሁን ይታወቃል እሺ ትላለች ወይ እምቢ ትላለች እና ለሱ ነው ብዬ ነው የተራው። እና እንዴ ያኔ ብዙ ጊዜ አንተን አስቀየምኩህ ምናምን ባትዘርምና ይቅርታ ግን አንተ ባኒ ፊት ለፊት እንደዚህ ስታወራት ምናምን ያው ፍቅር ታያለህ ትንሽ ስትናደድ ምናምን እኔ አንተን ማስቀየም ምናምን ፈልጌ አይደለም፣ ግን በፊት ለፊት ስትጩበት ምናምን ትንሽ ተናደድኩት እንጂ ደግሞ አትቀየም በእኔ አውቃለሁ። ብዙ ጊዜ እኔ ጥፋት ሳጠፋ ምናምን በቃ ሲደውልህና ምናምን እፈልጋለሁ አግዝን እሺ ነው የምትለኝ ሁሌ። የምር እኔ እናቴ ያለችን ነገር ልክ ናት። እኔ አንተ ማለት ነው በአይናት ነው የተተዋወቅኩ ማለት ነው። አንተን ዩቲዩብ ላይ ምናምን ያየች አን የነገረች ኤሪክ እንዲ ሴቶች ያግዛል መልካም ሰው ነው ምናምን ከዛ ማለት ነው የሆነ የንተ ታሪክ ቪዲዮ አለ ይሄ እሱ ሲታይ ያለከሰች ምናምን የፍቅር ህይወት ታሪኩን ምናምን ከዛ ሲያዩ ምናምን ከዛ ነገረችኝ ልጅ እንዲ ነው አንተን የሚረዳው አንተን የሚያግዝ እንዲ ነው በቃ ፋኒ
تعرفت عليك عن طريق بس بكون أنتني يتتوقع مالتنا جن هون يدرس كتبات ساعات مالتنا السوا يالتشين لكنات يمر لكنات دمو عندي نجار الله مالتنا السوا عندي سو ستاي تنجرني يالتش يريك هي مطفوسة كسوجا أنت نعتكر باب منامن أنتني أبلاشر منامن يريك عارف سونو تورو سونو لأنت عارفنا منامن كزاني فكتنش على سماعة مسوا أمكر الله مطفوسة أنت نساو كذا تنش كويتش منامن الناس يالتشين لكنات منامن أنت يالتشين الناتج كو هوداچو ينغراچو አልኩ يمر دمو ሌላ ነገር አለ አንተ በጣም ካን ጋር የተነደትክ የሆነ ነገር አለ አከለው ሲላ ጋርድ ምክንያት ምናምን ማለት ነው እኮ የዛን ቀን ጋርድ ይዘ መምጣት ለማውራት ትክክል አይደለም ብዬ ነበር እንደወረደ እሱ ደግሞ አሁን መናገር ፈለኩት ለንታ እሱን ያመጣው ምክንያት ማለት ነው አኒ ጋርድ ምናምን ማምጣት አልወደም ደግሞ ፍቅር በጉልበት በጋርድ ምናምን አይሆንም በመግባባት ነው በእንትን ሆኖ እንጂ በእንትን አይሆንም ድረስ ግን እኔ እዚህ ያለው ጊዜ አንተ አለ ደግሞ ቱርክ ላይ የሚኖር አንድ ጓደኛ ያለኝ እሱ ያመካኝ ነበር ከሱ ጋር ሲያወራ ከሄለን ማውራት ሲፈልግ ምናምን ጆሲ በመሃል ይባል ያከለክላል ለኔ ምናምን ሲለው ከዛ የሱ እዚህ ሀገር አንድ ጓደኛ ያለው ማለት ነው ጋርድ ለምን አትይዝም ለምንድን ነው የሚይዘው ምናምን አልኩት ማለት ነው አይ አንተ እሷ ስታወራ ምናምን እንትና ጆሲ አንተን ካላወራ እሱ ትንሽ ያስከምታል አንተ ለማውራት ያግዛል ምናምን ብሎ ማለት ነው የዛን ጊዜ ለማውራት ስትሞክር እሱ በመሃል ሲገባ ለምን ታገላ ለመከልከል ከዛ አንተ ደግሞ የልብህን ለማውራት በነጻነት ከዛ እኔም አልኩት አይ እንዲህ ስላለ እኔ ያግዝኛል አይ ኤሪክ እንደዚህ ብዬ አታስብ እንጂ የጆሲ ጓደኛ ስለሆነ ትንሽ እንትን አንተ ጋርድ ያዝና ግን ምንም እንትን እንደታረግ ምናምን በቃ ከሷ ጋር ለማውራት ምናምን ማለት ነው علشان اتكلم يعطيني فرصه يعني ግን የባለፈው የተፈጠረው ነገር የምራኔ ያላውቅም በራሱ ነው ያደረገው ምናምን ጋርዱ ጆሲ ያመጣውቹ ምናምን በራሱ ነው እንጂ ያኔ ደግሞ በህይወት ከሰው ተጣልቻ አይደለም በሰላም ነው የምኖረው ሰው አልደርስበት ሰው ደግሞ እንደይደርስልኝ ምናምን አልፈልግም ትክክል እና ጋርድ ምናምን አይስፈልግም እና አንተ ታከኛለ እዛ ወደዚህ መጣው ድረስ ብቻዬን ነው የመጣ አንተና አውርቼ ነው ምናምን ስለምን ስለ ፍቅር ለማውራት ምናምን ትክክል አይ እንደዚህ ማሰብ ሰው ምናምን ካንኩት እዛው ያለው ሀገር ሰው አለመታም ምናምን ነበር አይደል ግን ለምን ዞሮ ፍቅር ባንደዚህ አይሆንም በብር አይደለም በጉል ኦኬ ስለ ብር ደግሞ አንተን ብዙ ያወሩ ነበር እንዴ ኤሪክ ብር የሰጣው ያግዞ ምናምን ባኔ ምክንያት አንተ ከጆሲ ተጣላ ከሄለን ተጣላ አንተ ያሳደቡክ ነው ብር የተቀበልክ ምናምን ግን የምር አንተ ማያከሰው ምንም አያከህም ማለት ነው የምር አሁን የሁሉ ነገር አንተ ያገስከኝ ምናምን አኔ ደግሞ አንተን ያስቀየምከው ምናምን ይው እስካሁን ያገስከኝ ነው አተጋሚ ነው ያለው አሁን ደግሞ ልታግዘኝ ነው ሌላ ሰው ቢሆን አይ ምን አገባኝ ለራሱ ጉዳይ ወይ ለትክም ምናምን ይተይካል እሺ ይሄ ነገር ስተኝ ምናምን አግዛለሁ ግን የምር አንተ ደግሞ የባለፈው አልኩ እኔ እዚህ ሀገር ወንድም አለኝ የምር አይ አብሽር ምንም ማያሳስብ እኔ አሁን ተፈጠረው ነገር ምናምን ይቅርታ አረ ችግር የለውም ቴንክ ዩ የምር ችግር የለውም እኔ ምንም አይነት ነገር ምናምን ቢሆን ሲጀመር የሆነ ያሰብከው ነገር ተሳክቶልህ ከዚህ የሆነ ያሰብከው ምናምን ያንተ ምኞት የእናትህ ምኞት ተሳክቶ ብትሄድ በጣም ነው ደስ የሚለኝ بس في بدي منك شغله واحده كانت عندي ነገር አፈልጋለሁ ምንድነው አሁን እዛ ሄደን ለሄለን ፍቅሪ ሳልገልጽለት በፊት እሷን ይቅርታ ይመታየክ አሁን እነሱ እኮ አልተጣላንም እኮ ይቅርታ የሚያስጠይቅ ነገር ውስጥ ምናምን አልገባንም እሷም በየተናገርኩትን ነገር የዛን ሰዓት ትናደድበትና ትተዋለች እኔም ደግሞ የዛን ሰዓት ተናድጄ እናገርና እተወዋለሁኝ ግን ምንድነው እሷ ትናንትና የተፈጠረው ነገር ምናምን አሁን እሷ ይቅርታ ጠይቄ ምናምን የምር በጣም ደስ ይለኛል ከዛኔ ፍቅሬ ያገልጽላታል እኔ ይቅርታ እኮ የሚያስጠይቅ ነገር አሁን እኔ አድርጌያታለሁኝ ማለት ሳላደረኳትም بس هي امبارح زعلت تلانتنا دبرت
እኔ በቃ እሺ አንተ አሁን ይሳካልህ እንጂ ችግር የለውም። በቃ እግሯ ላይም ወድቄ ቢሆን ይቅርታ ጠይቃታለሁ። شكرا بس انا هلا مبسوط هلا انت بتعتذر منها وانا بعبر لها عن حبي لها خلاص አይ በጣም ነው ደስ ያለው። በቃ አንተም ይቅርታ ጠይቃታለህ እኔም ደግሞ ፍቅሬን እገልጽላታለሁኝ እያለ ነው። بس بدي منك شغله አሁን አንተ ብቻን ነው የምትሄደው ይቅርታ ምናምን ስትጠይቃት እኔ ልሂድ አበባ ገዝቼ ልምጣ። ኦኬ አይሻልም? በጣም አሪፍ ሀሳብ። በቃ ግን አብረን ገዝተን መምጣት አንችልም? እኔ ግዴታ ልሂድ ቀድሜ? እሱም ችግር የለም ግን አንተ ቀድሜ ሄደህ ይቅርታ ምናምን ጠይቀህ ከዛ በጣም ጥበበኛ ሰው ነው። ግን ምንድነው አሁን ትላንትና አስቀይማታልና ቀድመህ እሷን ይቅርታ ጠይቀ መንፈሷ ታድሶ ደስተኛ ሆና ልክ ደስተኛ በሆነችበት ሰዓት እኔ ደግሞ አበባ ይዤ መጥቼ ፍቅሬን ገልጽላታለሁ። በቃ ዛሬ የመጨረሻ ውሳኔ እንሰማለን ነው። ምን ምትል ይመስላል? ግን አኪድ የምር ደስ ይላል። ግን በቃ እሺ አንተ ገዝተክና እሺ እንመጣለን። እሺ እንሂድ ፋሚሊዎች። እኔ ነኝ። ሄሎ እንዴት ነሽ? ሰላም ነው። ዛሬ እንዴ እዚህ ናችሁ እንዴ? እንዴት ነሽ? ሰላም ነው። እንዴት ናችሁ? ሰላም ነው። ስንት ጊዜ ካዩሽ ተጠፋፋን። ሌላ ቦታ ነበርኩ። ሰላም ነው። ከእሷ ጋርም ቆያል ከተገናኘ ቀጭን እያለው ነው ያቀኝ። የዛኔ እንደተገናኘ ሶስታችን ከዛ በኋላ ተገናኘ። አይ እኔ እና እሱ ተገናኝተን እናውቃለን። ከስራው በኋላ እናውቃለን። አዎ በጣም ነው ያመረብሽ። ምንም ማለት ምንም እኔ እኮ ይቅርታ ረበሽኳችሁ? ደውልም ነበር ችግር የለውም። ኤሪክ እኮ ሄለንን አስከፍተሃታል፣ በእኔ ፊት ደግሞ እንደዛ መናገር የለብህም ምናምን ነገር ብሎ ይቅርታ ጠይቃት፣ ትላንትና ተከፍታብሃለች ምናምን ነገር አለኝና አዎ ስለ እኔን በጣም ክፉ አደረከኝ። የሆነ ክፉ ሰው የሆንኩ አይደል እንዲሰማኝ ነው እያደረክ ያለውና ያው ችግር የለውም ኖርማል ነው ማለት የሆነ አንድ ሰው ስለተናገረ የኔ ህይወት ከፍም ዝቅም አይደለም። በርግጥ ግን ይደብራል ስለ የሆነ ነገራቶችን ምናምን የሆነ እኔ ክፉ እንደሆንኩ የሆነ እኔ ሰውን ህይወት ማበላሸት እንደምፈልግ ምናምን ነው አንተ እያሰብክ ያለውና ያ ነገር ይደብራል። ግን ምንም ችግር የለውም ኖርማል ነው። እኔ እንደዛ እንዲሰማሽ ካደረኩኝ ክፉ ሰው እንድትመስይ ወይ ደግሞ እዚህ ነገር ላይ ክፉ ነሽ ምናምን ነገር እንዲል ምናምን ነገር በእኛ ዘንድ እንዲታሰብ ካደረኩብሽም በጣም ይቅርታ ማለት በቃ እሱ ጥፋት ነው። ስለዚህ ይቅር በይኝ። ካሁን በኋላ ደግሞ በእንደዚህ አይነት ነገር እንትናልሽም እና ደግሞ እንደነገርኩሽ ነው ያንቺ ማንነት ባላቅ አፍቃሪ ከቱርክ ድረስ እሷን ብሎ ሲመጣ ተቶቶ አረ ሄለን አትሆንም ትቅርበ ብዬ ማስቀረት ይችል ነበረ። ግን ደግሞ እንደዚህ የሚፈጠሩት ነገሮች በሚፈጠሩት ሰዓት የዛን ሰዓት የምትናገሪያቸው ነገሮች አሉ። ሶ በዛን ሰዓት በሚፈጠረው ነገር ለተናገርኩሽ ነገር ያው ይቅርታ። ችግር የለውም ማለት በቃ ኖርማል ነው። እኔም ነገር ያለው ሀሳቤን እና ችግር የለውም በቃ አሁን ሁሉም ነገር ተው። ቡና ምናምን ላፈላ ነበር እንዲሁ እንኳን መጣ ውሃው ይቅርታ ውሃ እንኳን ሳላመጣል እሱ በጣም ላምጣልኝ መጣ በደረቁ እንትን አለ እና ስራ ማለት ነው። ቆንጆ ነው ሁሉ ነገር። አንተም ጋር ትተዋወቃላችሁ? ስራ አንድ ቀን ተገናኝተን ነበረ።
ሞርግን ሄደን ጋር ነው የምታወቀው። ኦኬ የስራ የቢዝነስ ጓደኛችሁ ነው? በስራ ጉዳይ ተገናኘ። ውሃም ይፈልጋል ሌላ ሰው ባስፈልገን እነግርሻለሁ። ሄልዬ ግን በጣም አምሮብሻል። አዎ ከተገናኘን ቆይቶ ስለሆነ ለውጥ ይኖራል። ሰው ልጅ አይደለም። ደህና ነሽ? ግን ይመስገን ደህና ነኝ። አዎ የት ሄደ ነው? ከዛም በኋላ ሌላ ቦታ ነበር? አዎ ሌላ ቦታ ሰላም ነው አይደል? ዘጋሽ በጣም አምሮብሻል። ታውቂያለሽ? አዎ አታውቅም። አይ በጣም ነው ያማረብሽ። ምን ይደረጋል? የዛኔም በጣም ነበር የምትግባቡት። በጣም አንድ ቀን ያዩአችሁ ግን የምር ያ ስራ እኮ በቃ ምርጥ ስራ ነበር። ምርጥ በጣም ነበረ ነው በጣም የዛን ጊዜ በጣም ማይረሳ ታይም ነበር ነው። አዎ የምር ጥሩ ነበር በጣም። ከኔ በኋላም ተገናኝተናል ስትሉኝ እኔ ተደብቀን አይደለም የምር ሌላ ልንጀምር ነበር እኮ። ከዛ እኔ ስደውልለት አያነሳም ነበር ባይዘውስ። ከዛ እኮ አልነበረም ሄል ጋር እናወራለን እንጂ አንተ ጋር ነው እንጂ እኔ ኢግኖር አደረግኝ። እሺ ኢግኖር መሀል ላይ ኢግኖር ተገጨ። ችግር የለውም። እስካሁን አላገባሽም ከሆነማ እንግዲህ የእግዚአብሔር ጉዳይ የህልዋ ጉዳይ ስለሆነ የህልዋ ነገር አይታወቅም እንዴት እንደሚሆን። ምን አይነት መልስ ነው ግን የምትመልሽለት? ምንድን ነው ግን በስራ ምንድን ነው እንዴ ያወሩበት በስራ ነው የምንተዋወቀው ምናምን እያላችሁ ነበር እና ለምንድን ነው እንደዚህ የምትለጣጠፊው? ለምንድን ነው እንዲህ አይነት ወሬ የምታወሪው? የሚያስጠላው ማለት ማለት ነው። አንተ ስነ ስርዓት የምትናገረው ነገር ነው። አረ በጣም ደስ አይልም እያወራችሁ ያላችሁት ነገር። እንዴ መብት እኮ ነው፣ እንደፈለኩ ማውራት ትችላለህ። አንተ ምን አንተ እኮ ያልገባኝ ይሄ ስለሚተዋወቁ ነው አይደል? አረ በጣም ነው የሚያስጠላው። በእናታችሁ ምንድነው? ቆይ ማለት ምንድነው የምታወሩትን ነገር ታውቁታላችሁ? ግን ምንድነው ያወራነው? ምን አወራን? የፈለግነው ማውራት እንችላለን እኮ። ምንድነው ዘለት ትገባለህ። ከዛ ደግሞ ሰው ሲያወራ መሀል ላይ ምን ማለት ነው? የፈለጉትን ነገር ማውራት ይችላል። አሁን ይቅርታ ምናምን እያልከል ነበር እንዴ? አሁን ደግሞ ምንድነው እንደ ስስታት ትቀያየረ? በእናትህ ተወኝ እንዴ። አሁን እያወራችሁ ያላችሁት ነገር ኖርማል ነው? አይ ደስ አይልም። በጣም ነው የሚያስጠላው። ምን ሆነ? እያወራን ያለነው ነገር ቀጠለብህ አጠረብህ? ምን ሆነብህ? እናስረዝምልህ? አይ በጣም ደባሪ ሆነብኝ። መቅጠኑ ማርዘሙ ምናምን ታዩና ደባሪ ወራ ከደበረ ሁታ ምን አውርታል? ምንድነው ብራዘር? አንተ እያወሩ ያሉትን ነገር እየሰማ ምንድነው እንዳዲስ እና ታዲያ ምንድነው መጥፎ ቃል እኔ ሳልሰማ አንተ የሰማው ነገር አለ እንዴ ብዬ እኮ ነው። ያወሩት ነገር ትክክለኛ ነገር ነው ስለሚተዋወቁ መሰለኝ። ምንድነው የተዋወቁ ወሬ ነው እያወሩ ያሉት? እና ምንድነው ምን አወሩ እነሱ ብዬ እኮ ነው ነገር አስለቀበኝ። አንተን የሚነካ ነገር የተወራደ ተሰደብክ፣ ተዘለፍክ፣ ምን ታደረግ? ምንድነው የምትለው? ኤንዲ ምን ሆነ ነው? በጣም እኮ ነው የሚገርም የሰው ነው። ምን አድርጊ ነው የምትለኝ እንዴ? እኔ እኮ ትላንትናም እኮ ስናገርሽ የነበረው ትክክል ነበርኩኝ ማለት ነው። ዛሬም ይቅርታ ልጠይቅሽ የመጣሁት ተገድጄ ነው። እንደው ይቅርታ መጠየቅ አልነበረብኝም። አንቺም ብሎ ከቱርክ ሀገር ድረስ እዚህ ድረስ ሰው መጥቶ ለአንቺ ብዙ ዋጋ እየከፈለ የሆነ ደግሞ እኮ ትንሽዬ ተስፋ ትሰጪዋለሽ፣ የሆነ ነገር ታሳየዋለሽ። ከዛ በኋላ ሲመጣ ጊዜ ትገፊዋለሽ፣ እንዳልሆነ ነገር ታደርጊዋለሽ። ቆይ ግን ማገናዘብ ትችላለሽ? ግን ነገሮችን ግን የምታደርጊውን ነገር ግን እያሰብሽ ነው የምታደርጊው። አንተ ነው ማገናዘብ ማትችለው። እኔ አይደለሁም፣ እኔ ሄለን አይደለሁም። አይደለም ትላንት ከትላንት ወዲያ ምን አይነት ነገር ውስጥ ነበርሽ? አሁን ደግሞ የምታወሪ ወሬ አንተ ራሱ ኖርማል ነው የምትለኝ። ቆይ እህሏችን ከገጠመ ምናምን አዎ ልክ ነህ ምናምን ነገር ትሏለች። እዚህ እዛም ትናንትና እንደዛ እዚህም እንደዚህ ምንድን ማለት ነው? ቆይ ምንድነው እኮ ከሰማ አንተ ከሰማ ሰምተሃል? የምታወራውን ነገር ተራግተህ አውራ። ምንም እኮ ዝም ብለህ ማለት ነው ዘለህ መተህ ከሰው ቤት እየመተህ እየጮክባት ነው። ገባ? ሰምተሃል አይደል ያለችው? አይደለም ዘለህ መተህ እየጮክባት ነው። የሆነ ለምንድን ነው የምታሽቃብጠው? ምንድነው የምታሽቃብጠው? ምን አገባህ? ሰምተሃል? ብራዘር ሰምተሃል? ብራዘር መውጣት ካለብህ ትወጣለህ። ምን አገብቶህ ነው አንተ እንደዚህ የምትሆነው? አረ ብራዘር ገባሁኝ እኮ እኔ ፈልጌ አይደለም የገባሁት። ችግር የለውም። ቆይ ምንድን ፈልጌ አይደለም የገባሁት። ገባሁኝ አንዴ እንጂ አያገባኝም ነበር እኮ። በቃ ካላገባህ ዝም በለው ነው። ይሄ እያለች ያለችው ነገር አሁን ያገባኛል። ምንድነው የሚያገባ? ትክክል አይደለሽም። ስለ ነገራት ነው የሚያገባ እንዴ? ትክክል አይደለሽም።
በቃ በአንቺ ህይወት ውስጥ እኔ ገባሁኝ እኮ በሌላ ሰው ምክንያት ገባሁኝ። ስለዚህ አሁን የምታደርጊው ነገር ትክክል ካልሆነ ትክክል አይደለሽም ብዬ እናገርሻለሁ። ሁሌ ትክክል አይደለም እያልክ ያኔ ስለኔ ህይወት ትክክል ካልሆንሽ ትክክል አይደለሽም። ቆይሽ ምንድነው? እኔ አሁን አላማ ምንድነው? ቆይ ግዴታ አንተ ከቱርክ ይዘው የመጣው ሰው ስላለ እሱን ማግባት አለብሽ ነው ያንተ ምኞት ወይም ያንተ ፍላጎት? ፍላጎቴ ነው እውነቱን ስነግርህ አንተ። ስለዚህ ፍላጎቴ የእሷን ህይወት የምትመራው አንተ ነህ ማለት ነው። ግዴታው አይደለም ግን ፍላጎቴ ነው። በቃ ፍላጎትን ይዘህ ከዚህ ቤት ውልቅ ማለት ትችላለህ። እየመጣህ እሷን በማታውቀው ነገር ህይወቷን ሌላ ሰው ሲመጣ ለምን ታወሪያለሽ? ለምን ነካሽ? ለምን እንደዚህ ያለሽ? ምን አገባ? እንዲህ ነው ምናምን ስትል አልነበር እንዴ አንተ? ምንድነው ጥሩ ነው እንዲህ ተስፋ ሰጠሽው? አዎ አሪፍ ነው ምናምን እያልክ እያወራህ ነበር ትናንት። እንደዛ አላወራሁም። ምን? እኔ እንደዛ አላወራሁም። አንተ አሁን ትናንትና የእነሱ ነገር አሪፍ ነው ምናምን ስትል አልነበር? አታውራ፣ በቃ ከጆሲ ጋር አታውራ፣ አትከራከረው። እሱ የፈለገውን ማድረግ እኮ መብቱ ነው። ሁሉም ሰው በራሱ ህይወት የፈለገውን ማድረግ መብቱ ነው። እኔ አልገባኝም። ይሄ ልጅ ነገር አልፎብሽ ነው? እኔማ የሆነ ነገርማ አለው እንጂ እንደዚህ በየቀን እየተቀያየረ ቤትሽ ድረስ መጥቶ ያንቺን ነፃነት ለመንፈግ የሚፈልግ ሰው ምንድነው? ቆይ አላማክ እኔ እኮ እየተናገርኩኝ እኮ ነው። ይኸውልሽ መጀመሪያም ይኸውልህ ትናንትናም ከትናንት ወዲያም ስናገር ነበረ ከዚህ ሰው ህይወት ይሄ ሰውዬው ትክክለኛ መንገድ ላይ አይደለም አሁን እየሄደ ያለው። ስለዚህ ተውት። እኔ አሁን ስመጣ በምን ምክንያት ነው የመጣሁት? የመጣሁበት ምክንያትና እዚህ የተገናኘንበት ምክንያት ፍጹም ተቃራኒ ነው እኮ። ዝም በቃ አንተ እኮ ማድረግ የነበረብህ ምንድን ነው ታውቃለህ? የመጣበትን ነገር ይቅርታ ጠይቀህ ከዚህ ቤት መውጣት። ይቅርታ ብቻ አይደለም የመጣሁበት ምክንያት እና ምንድን ነው እሷን የማሳመን ስራ ነው። አሁንም ደግሞ ሄሎ ምን እያለ ነው ልጁ? ቆይ ናው ምን ተረጋጋ። ምንድን ነው እዚህ እንትን የሚሆንበት ምንድን ነው? እኔ እኮ ግራ እኮ የገባኝ እኮ አይደለም ሲጀመር እንደዚያ በቃ የሚባል ምንም የምታወራውን ነገር እያወቅህ አይደለም። ገባህ? እኔ በጣም ግልጽ ነገር ነው እያወራሁ ያለሁት እኮ። መረዳት አልችልም ወይ ደግሞ አልፈልግም። ከሁለት አንዱ ነው ማውራት ያለብህ። አንዴ የምትሰማኝ ከሆነ አንድ የምነግርህ ነገር አለ። ይቅርታ አልክ አይደለ? አሁን ደግሞ ይቅርታዬ ትክክል አይደለም አልክ አይደል? በቃ እንደዛ ከሆነ አሁን እንግዳ አለብኝ፣ የማደርገው ነገር አለ፣ ምሳ ማቅረብ ምናምን አለብኝ። ሂድና እዚህም እንግዳ እየመጣ እኮ ነው። ይምጣ። ሲመጣ ጊዜ ከእሱ ጋር ነው አብሬ የሚሄደው። ይኸውልሽ የመጣሁበት ምክንያት ነበረ ያልኩሽ በዚህ ምክንያት ነው። በቃ እኔ አሁን በቃ ትክክል ያልሆነ ነገር ከታየኝ ትክክል አይደለሽም። የፈለገ ነገር ይሁን እኔ ከኔ ጋር አታውራ። እኔ እየተከራከርኩሽ እኮ አይደለም እየነገርኩሽ ነው። ከፈለግሽ ሰሚያለሽ፣ ካልፈለግሽ አሰሚ አልሰማም። ውጣ እኮ መብትሽ ነው። ይምጣና ከሱ ጋር ሄድልሻለሁ። ችግር የለም ወጥልሻለሁ። እንዴ በቃ በጣም የሚያሳፍር ነገር እኮ ነው። ሼም ነው የምር። የሆነ እንዲህ ትንሽ ህሊና ላለው ሰው ነገሮችን ለሚያገናዝብ ሰው አሁን የምታደርጊው ነገር ከትላንት ወዲያ የምታደርጊያቸው ነገሮች ትክክል አይደሉም። አንተም ብትሆን እያየህ ተመልሰህ ደግሞ ከእሷ ጎን ሆነ ምናምን ነገር ይሄ ምንም እኮ እንትንነት እኮ አይደለም። ይሄ በዚህ ልክ ምናምን ነገሮችን እያወቅ ራስን መሸወድ የለብህም። አይምሮን መሸወድ የለብህም። ብራዘር እያወቅ እየመሰለ መተህ የምንለፈልፈው አንተ ነህ። ባይዘው ማለት ነው በጣም ብዙ ነገሮችን ያወቅ በጣም ብዙ ነገሮችን ለማስተካከል እየሞከርክ እየመሰለ እያበላሽ የመጣው አንተ ነህ። ቢገባ ማለት ነው። በቃ አንተ ሲጀምር ከቻልካ ይዘው መታለ ይዘው እንደመጣቅ የማይሆን ነገር አይሆንም ከተባል በፍቅር ይዘው መሄድ መቻል። ትናንትና ስልክ ጊዜ እኮ አይሆንም ያላችሁት ራሳችሁ እኮ ናችሁ። ምን አያገባህም ከሱ ራስ ውረድ፣ እኔ ነኝ የእሱን ኃላፊነት የምወስደው ብላ እኮ ያስቀረችኝ ራሷ ነው። ኃላፊነት ወስዳለሁ እኮ ብያለሁ እና ግን ኃላፊነት ስለምወስድ ብዙ አይ እንዲያው ማገናዘብ እየቻልሽ ካንቺ አንተ መሻል ነበረብህ። ካንተ አንቺ መሻል። ሁለታችሁ ያው ተመሳሳይ ነገር ይዛችሁ ድርቅ ብላችሁ እና ጆይ ሰላም በለኝ። ተመሳሳይ አንድ አይነቶች እንችላለን። በጣም ነው የምታሳፍሩት የምር። ትንሽ ማገናዘብ መቻል አለባችሁ። ትንሽ ማገናዘብ መቻል አለብሽ። እየነገርኩሽ እኮ ነው። ያው መክፈት አይደለም ማገናዘብ መቻል አለብሽ። አስቢ፣ ነገሮችን አስቢ። እኔ ካንተ በላይ ጭንቅላት አለኝ አስባለሁ። መስሎሽ ነው እያሳብሽበት አይደለም። ግን ጭንቅላት ካለሽ በጭንቅላትሽ አስቢበት። አንተ አፍና ዝጋ አትናገር። በጣም እየተናገርካት ነው ባይዘው። ምንድነው አንተ ምን በጣም እየተናገርካት ነው ምናምን ምንድነው? ምን እየነገርኳት ነው? ትክክል አይደለሽም እየነገርኳት። ምን ይሁን እኔ እንደዚህ መናገር አትችልም። እዛው በለመድክበት ማንንም ሰው ማለት ነው ገና አብረን ስለዋል ስለተዋወቀ ምን ስለተባባለ መከባበር እንጂ በዚህ ልክ መናናቅ ደግሞ አያስፈልግም። ገባ? ምንድነው? ቆይ ስለመናናቅ የምትወስደው መተህ እንደዚህ እሷ መናገር ደስ አይልም። ገባ? ለዛው ቤቷ እየነገርኳት እኮ ቤቷ ድረስ አትበላስከሪ። ቤቷ ምንድነው
ቤቷ ምንድነው ቤቷ የተከበረ ቤት ነው ያላት ቤቷ ላይ የተከበረ ቤት ነው የሆነ ሌላ መጥፎ ነገር ያደረኩኝ መጥፎ ነገር ያወራው ነገር ለምን ታስመስለው እየሰደብካት ትክክል አይደለሽም ለጣጣፊያለሽ ነው ማለት ነው ትክክል አይደለችም ትክክል ካልሆነች ትክክል አይደለችም በየበነጋት በቃ እሷ ራሷ ለምንድን ነው ማያገባኝ ሰውየው ሲመጣ ጊዜ እኮ ሰውየው ሲሄድ ጊዜ እንዳይር ታደርጉታላችሁ ሲመጣ ጊዜ ደግሞ አይ አንፈልግም አልፈልገውም ምናምን ነገር ትላላችሁ ምንድነው ታዲያ የፈለጋችሁት ቆይ እንዴ አሁን ደግሞ ከሌላ ሰው ጋር እንደዚህ አይነት ነገር እኮ ያገባል ታራሷ ከሌላ ለምንድን ነው ማያገባኝ ሰውየውን አመጣውታ ሰውየው ይሂድ በቃ ስል አይሄድም ና አንተም እኮ አብረህ ነበር ዝም በል በቃ አታውራ ምንም ነገር አትናገረን መብታችን ነው የፈለግነው ማለት መብትሽ አይደለም ሰውየው ላይ በዚህ ልክ መጫወት አትችይም መብቴ ነው የፈለኩት አትችይም ያገባኛል ሰውየው ላይ በዚህ ልክ መጫወት አትችይም አይተው በቃ ነው ቁጭ አጨብጫቢ አለቅላቂ አታለቅልኝ ሁሉ ላለቅልቅም ላጨብጭብም ትክክል እሰይ ገባሽ እንኳን እንዴ ለማለቅለቁም ለማጨብጨቡም እኮ ከኔ የተሻለ ያለቀለሽ ያለሽው አንቺ ነሽ እኛም ትክክል ነን ሄሊ ምን ይላል እንዴ ሲጀመር ይኸውልህ ምን አይነት ሰው ነው በእናታችሁ እንዴ በእናትሽ የራስሽን ነገር ደብቀሽ ምን አይነት ሰው ነው ምን ልሆንልሽ አንቺ እየሆንሽ ያለሽው ነገር ይታይሻል በጣም ነው መሆን ይችላል አታስመስይ በቃ እየሰራሽ ያለሽው ነገር በጣም ነው የሚያስጠላ አትለጣጠፊ ካገኘሽው ጋር አንተ እንደዚህ ያልክ አትናገራት ወደዛ በእናትህ አንተ ደግሞ ምንድነው የምትሽለጠለጥ በጣም አሽቃበጥክ ምንድነው ያስቃበጥኩት ነው በጣም እያሽቃበጥክ ነው አታሽቃበጥ ይደፋብኛል እንዴ በእናታችሁ አንተ ሰው ሲያከብር ትንሽ ማገናዘባችንም ትንሽ ዝም በለ በቃ ዝም በለኝ እኮ ዝም በለኝ ዝም ምን ነገር አትናገሪኝ በቃ እንዴ አይደለም አይናገረኝ እንዴ አስብበት ራስ አሰጥቷል በቃ ነገር አትባ በቃ ከዚህ በላይ ምንድነው ማገባኝ እንዴ ሰውዬው እዚህ መጥቶ ምን ይሉልህ እሺ እኮ ተረጋጉ በቃ እንዴ አትጣሉ እንዴ ጭራሽ እንዴ ሰው ቢላይ ዋት ትደፋለህ እንዴ እኔ ለመድፋት ካንተ ወጣለሁ እናንተ እንደዚህ ስለሆናችሁ የሚፈጠር ነገር ያለ መሰላችሁ እንዴ እንዴና ብራዘር አትረብሽ አይመለከትሽም በማይመለከት ነገር አታውራ አያገባሽ ኤሊ እጅ መታጠቢያ በዚህ ምን ሆናችሁ ነው ግን እንደዚህ አይደረግም በቃ ያው በዚህ ጋር እኮ ወንዝ አስመሰላችሁት እንዳለ ውሃ ደፋችሁበት ያማችኋል እንዴ እናንተ ግን ስታስጠሉ በእናታችሁ እጭ የቀዳሁትን ቤት አበላሻችሁብኝ ምን ሆናችሁ ነው ግን ውሃ መደፋፋት ላይ የምትደርሱት እንዴ ይደብራል የምር እንደዚህ አይነት ነገር በጣም የሚያስጠላው ደግሞ አሁን ሰው እንደዚህ ሆኖ ሰው እንዴት ይገባል ምን እንደሚሻል ቤቴ ነው እንደዚህ ያደረጉት ና ቁጭ በል እዚህ ما مو تقيلة أصير جنبها يجيب فلان اليوم طلع حلو شعرك بجنب እኔ እኮ ችግር የሚሆንብኝ ነገር እኮ ይሄ ነገር አሁን ለምን ትቀበያለሽ ይሄ ነገር እንዴ ቤቱን እንደዚህ ከበጠበጥክ በኋላ አሁንም እያወራሁ ነው አዎ ለምን ትቀበያለሽ አልቀበልም በይ ይሄ ቀይ አበባ ትርጉም አለው ሰጠኝ ተቀበልኩ
ዝም ብሎ መቀበል አይደለም። ለምን ትቀበይዋለሽ? አሁን ደግሞ እዚች ጋር ከሌላ ሰው ጋር ምን እያስመሰልሽ እንደነበረ አሁን እሱ ሲመጣ ደግሞ ሌላ ማስመሰል ውስጥ ትገቢያለሽ። ምንድን ነው? ቆይ እንዴ ቤቱን እንደዚህ እኮ ያደረገው እሱ ነው። ቤቴን መጥቶ እንደዚህ ያበለሻሸው እሱ ነው። እኔ ካላስቸገርኩ ግን ይህንን ልጅ ከህይወት ብታስወጣው አሪፍ ነው ባይ ነኝ። ምክንያቱም በጣም እየበጠበጠኝ ስለሆነ ማለት ነው። ቤቴ ውስጥ ራሱ በሰላም መኖር አልቻልኩም። ደግሞ እንግዳ አለ አስተዋውቃለሁ። ደስ ይለኛል። ግን ምን ተፈጠረ? ምንም ባይፈጠርም እሱ ሁሌ እንደዚህ የሆነ ነገር እንደፈጠረ የሆነ የሰው ህይወት ላይ ሰላም እንዳይሆን ሁሌ እንደበጠበጠ ብቻ። ለማንኛውም ችግር የለውም፣ ኖርማል ነው። ግን ይደብራል በጣም እንደዚህ ሰው እንደዚህ መበጥበጥ ነው። عندي نحن من شوي حكيت أنا معك علشان تعتذر منك، كرشت لما تيجي حكيت معك. ليش أنت هيك عم تعمل؟ أنت ليش عم تزعل؟ شو اللي صار؟ بس ما شو من شوي كنا عم نحكي قدام يا برا النبر، خلص بعدين بنحكي بولا من ورا زاري أنت من نقري خليك فيت بوزة نقرب. قلت لك شيء كثير حلو. كلنا نقرب شيء. رزت أحكي لك يا اليوم متحمس. عندي هذا هو. ها؟ ايش عم بيعمل هذا هون؟ ምንድነው? ምን ሆነ ነው? ምንድን ነው? ምን ሆነ ነው? ምን ሆነ ነው? ምንድን ነው? ምን ሆነ ነው? ايش عم بيعمل هذا هون؟ أنا ما يقدر. ምን ሆነ ነው? ና ቆይ ና። ምንድን ነው? ምን ሆነ ነው? ና ቆይ